ዲያቆን ቤተክርስቲያኗን እየዞረ ቃጭል ይመታል በእያንዳንዱ የስግደት ሰዓት። ምሳሌው ምንድነው? ጥያቄ የተመለሰው በዚህ ቀን ስደቷን ያስታውሳል። ዮሐንስ መጥምቁ ምን እያለ ነው የመጣ? ነዋ ይሄ ከኔ በኋላ ነው ነሱስ መቀርበኪቲ መንግስተ ሰማያት ቀርባለችና ንስሐ ግቡ። ቁርጥ ህሊና ኖሯቸው ወስነዋል። በቃ ወስነዋል፣ ጨረሱ። ይህንን ሰው ካልገደል ማረፍ አንችልም። ምን እያለ ነው የሚዞረው ዲያቆኑ? በምዕራብ በኩል ወጣው ዲያቆኑ ልክ ያን ጊዜ ምዕራብ ሲኦል ምሳሌ ነው። ዕለተ ድኅነት ተብላ ትጠራለች። አስተራውታ ትንቢት ነው የተናገረ። በሞተ ክርስቶስ ለዓርቡ ሞት ረው መቼም ዋዜማ ላይነታ ቅርብ ነው። የድምፀ አበው የድምፀ አዳም የድምፀ ዮሐንስ በጠቅላላው የድምፀ አበዊን የአባቶቻችን ድምፅ ምሳሌ ነአምን በአሐዱ አምላክ የተሰራበት ምክንያት በአንድ አምላክ እናምናለን እያለ ይሄድና እስከ እንትን አይደርስም። አሁንም በሃይማኖት ብትጸኑ አሁንም ዋጋችሁን ታገኛላችሁ ለማለት ጸሎተ ሃይማኖት የተመረጠበት ሁሉንም ያካተተ ስለሆነ ዲያቆኑ ቤተክርስቲያኗን እየዞረ ቃጭል ይመታል በእያንዳንዱ የስግደት ሰዓት። ምሳሌው ምንድነው? ቃጭሉ መሰረታዊ ነገር ሁለት ነገሮች እንዳይደረሱ ውስጥ ላይ አይመታም ቃጭሉ። አንድ ሁለተኛ የሚወጣ በሰሜን ምዕራብ በኩል ነው። በወንዶ የሰሜን ምዕራብ አለ በዚያ ነው የሚወጣ። ይሄ ማለት ዲያቆኑ የነቢያትና የዮሐንስ መጥምቅ ምሳሌ ነው። ነቢያት 5500 ዘመን የጮኸታቸው ምሳሌ ነው የመጮሃቸው። ከዚያ በፊት የነበሩ አባቶቻችን አድነነ እግዚኦ አንሳይለከ ፈኑ ብርሃነከ ብርሃንህላ ከቤቱ አድነን እያሉ በሙሉ ሲጮሁ መኖራቸው ነው። በምዕራብ በኩል መውጣት የወጣው ዲያቆኑ ልክ ያን ጊዜ ምዕራብ ሲኦል ምሳሌ ነው። ብርሃን አይደለም፣ ምስራቅ አይደለም። በድቀተ ሲኦል በሲኦል ወድቀን እንኖራለን ብሎ መከራን ማስታወስ ነው። ውስጥ ላይ አያቃጭልም ዲያቆኑ። ውስጥ ላይ አለማቃጨሉ ውስጡ ክርስቶስ ሰው የሆነባት የአማናዊቷ ቤተክርስቲያን ናት። ከዚያ ገና ደስታ አልተጀመረም። ስጋ መለኮት አልተሰጠም፣ ደመ መለኮትም አልተሰጠም፣ ካሳ አልተፈጸመም ሲል ውጭ ላይ ወጥቶ ያቃጭላል። እየዞረ ማቃጨሉ ግን ፍለጋ ነው። ነቢያት ሲፈልጉ ነው የኖሩት፣ ክርስቶስን ሲፈልጉት። ከዚያ ከነቢያት ፍለጋ በኋላ ግን ዮሐንስ መጥምቁ ምን እያለ ነው የመጣ? ነዋ ይሄ ከኔ በኋላ ነው ነሱስ መቀርበኪቲ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ልክ ነብዩ ኢሳይያስ ቃለ አዋዲ ዘይሰብክ በገዳም ወይም ጽዮፍ አፍኖቶ ለእግዚአብሔር ዋሪው መጽያቶ ጥርጊያውን አዘጋጁ መንገዱን አስተካክሉ እያለ የአዋጅ ቃል ነጋሪ ድምጽ ሰማለሁ ብሎ ኢሳይያስ የተናገረለት ከነቢያት ቀጥሎ ዮሐንስ መጥምቅ እያቃጨለ ለክርስቶስ መንገድ ጠራጊ ሆኖ እየፈለገ ድምጽ እያሰማ ዮሐንስ ነው ድምጽ እያሰማ የመጣ። ውስጥ ላይ ከተከናወነ ክርስቶስ ናት ውስጡ ያለባት ክርስቶስ የተፈተተባት ቤተክርስቲያን ናት። ያ ገና አማናዊቷ ቤተክርስቲያን ማለት ክርስቶስ ስጋውን ደሙን የሚሰጥባት ድነት ካሳ አልተፈጸመም ሲል በዙሪያው ድምጽ እያሰማ የማስተማሩ ለክርስቶስ ነው አበግው ለእግዚአብሔር ነው እስኪያስረክብ ድረስ የድምጸ ዮሐንስ ምሳሌ ነው። የቃጭሉ ድምጽ የድምጸ ነቢያት የድምጸ አበው የድምጸ አዳም የድምጸ ዮሐንስ በጠቅላላው የድምጸ አበዊን የአባቶቻችን ድምጽ ምሳሌ ነው ማለት ነው። ስደቷን ያስታውሳል። ይቻላል፣ ምስጢር አያቆምም፣ ማመስጠር ይቻላል። እመቤታችን በስደት መኖሯን በበረሃ ድምጽ በጠቅላላ የመከራዋን የፍዳዋን የመንገላታቷን በረሃ ለበረሃ የማንከራተቷን ድምጽም አውጥታ ማልቀሷን የልጇን መከራ ሊገሉብኝ ነው እያለች የዚህ ሁሉ በእመቤታችን መካተት ይችላል። ምስጢሩም ያቆም አይደለም። ምን እያለ ነው የሚዞረው ዲያቆኑ? ያው ብዙ ጊዜ እኔ ማስተሰብ ጸሎተ ሃይማኖት ነው የሚደገመውና እንደው በቃ ዝም ብሎ ከሚዞር ተብሎ የተሰራ ስርዓት ነው እስ እንደው አይ ነአምን በአሐዱ አምላክ የተሰራበት ምክንያት በአንድ አምላክ እናምናለን እያለ ይሄድና እስከ እንትን አይደርስም። ሐመ ወሞተ አይልም። ነአምን በአሐዱ ኢየሱስ ወልደ አብ ይልና ሐመ ወሞተ ከሚለው ላይ አይደርስም። ወተቀበረ ወተሰቅለ አይደርስም። ገና ነው። ያንን ማድረጉ ጸሎተ ሃይማኖት ነገረ ሃይማኖት አንድነት ሶስትነት የተገለጸበት አንድነት ሶስትነት ተገለጸ። በሃይማኖት ብትጸኑ ይፈጸምላችኋል። ክርስቶስ የተሰቀለ በሃይማኖት ብትጸኑ ነው። አሁንም በሃይማኖት ብትጸኑ አሁንም ዋጋችሁን ታገኛላችሁ ለማለት ጸሎተ ሃይማኖት የተመረጠበት ሁሉንም ያካተተ ስለሆነ አምስቱ ምስጢራት ይካተቱበታል። ይህ ማለት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን በጸሎተ ሃይማኖት ውስጥ አሉ። ነአምን በአሐዱ አምላክ ብሎ
እግዚአብሔር አብ ሀዜ ኩሎ ወነአምን በመንፈስ ቅዱስ ይሰረጸባ ብሎ ምስጢረ ሥላሴን ምስጢረ ቁርባን ወነአምን በሐቲ ቅዱስ ቤተክርስቲያን ብሎ ወነአምን በሐቲ ጥምቀት ብሎ ጥምቀትን ወነአምን በሐቲ ቤተክርስቲያን ብሎ ቤተክርስቲያንን ሐማው ሞት ተቀብሮ ተሳሙታን አመዛት ዳግመ ብሎ ልክ ቁርባን ምስጢረ ቁርባን ወነአምን ብሎ ትንሣኤ ሙታንን በሙሉ ትንሣኤ ቅድስት ብሎ አምስቱን ምስጢራት ሰው ሚድነው በእነዚህ በአምስቱ ነው። በአምስቱ ምስጢራት ለመዳኑ ለማጠየቅ ጸሎት ሃይማኖት እየደገመክ ያቃጭላል ማለት ነው። መልካም እግዚአብሔር ያክብርልኝ። ዕለተ ረቡዕ ከበድ ያለ ምስጢር ያለበት ቀን ነው። ዕለተ ድነት ተብላ ትጠራለች። ዕለተ ድነት የሚባለው ጥያቄ የተመለሰው በዚህ ቀን ነው። ጥያቄ የተመለሰ ማለት ምን ማለት ነው? ከአዳም ጀምሮ እየተንከባለለ የመጣው አዳም ለልጆቹ ያስረከበው ልጆች ለልጆቻቸው ልጆቻቸው ለልጆቻቸው እንዲህ እያለ ጥያቄው ሲንከባለል የመጣ ማለት መጀመሪያ አዳም ተወለደ ሞለተ ወለትከ ወዲህ ኩስተማራበከ ወትየዘኮ መስቀል ይሞት ከልጅ ልጅ ተወልጂ በመልተ መስቀል ተሰቅዬ ሙቻ ድንሃለሁ ብሎ ቃል ኪዳን ገባለት። ይህንን ሰጣቸው ለልጆቹ። አዳም በተለይም ለአደራ ልጅ ለሚባለው በሱ ምትክ ለተተካው ለሴት ነው የነገረው። ሴት እንዲህ እያለ ተከታታይ የመጣ ነው። ያ ማለት መቼ ትወለዳለህ መቼ ይወለዳል ነቢያት ትንቢት የተናገሩበት ሱባኤ የቆጠሩበት ተስፋ የጠበቁበት ያ ሁሉ መቼ ነው የተፈጸመ ከተባለ ዕለተ ረቡዕ ነው ማለት። ዕለተ ረቡዕ የተፈጸመ ስንል ተሰቀለ ማለት አይደለም። አይሁድ ሰኞ መክረዋል። ዕለተ ምክር ዕለተ ድኅነት ናት። ማክሰኞ መክረዋል። በቃ ክርስቶስ ወደ ቤተ መቅደስ ገብቶ ኢየሩሳሌምን አጽድቶ ቤተ መቅደሱን አንጽቶ አሰስሉኝ አስወግዱ ብሎ በሙሉ ቤተ መቅደሱን ከተረከበ በኋላ አይሁድ ደንግጠዋል። በቃ ይህ ሰው መሞት አለበት፣ ይህንን ሰው ካልገደል ማረፍ አንችልም። እንዲያውም እንዲህ ይላል ጲላጦስ ማለት መካከል ላይ ነበረ ሊቀ ካህኑ ምንድነው ያለ ቀያፋ እሜት ሀጎል ሁሉ ህዝብ ይሰይሰነ ንቅት ለአህደ ቢሼ ሁሉ ህዝብ ከሚጠፋ አንድ ሰው ብንገድል ይቀለላል አለ። በእርግጥ ይህንን ተርጓሚያኑ በጣም አስተራውታል። ትንቢት ነው የተናገረው። ትንቢት ነው። መንፈስ ቅዱስ በአንዳንድ ጊዜ በክፉ ሰዎችም ያናግራል። አሁን ናቡከደነጾር ያህል ክፉ ሰው የለም። በናቡከደነጾር ትንቢት ተናግሯል። ምስጢር ገልጿል። ይሄ ታላቁን ድንጋይ ከተራራ ተንከባሎ መጥቶ ያን ታች ላይ ያለውን ምስሉን ከስክሶት ሲወርድ ያየው ዳንኤል ያየው ያ ማለት ያንን በሙሉ ከሰማይ ሰማያት መውረዱን ቅዱስ ኤፍሬምም ዘውቱ እብ ዘሬ ዳንኤል ነብይ ዘተፈትከም ደብር ነው ዋ ይሄውም ዳንኤል ያየው ከትልቅ ተራራ ተንከባሎ የመጣው አለ። ዘተፈትከም ደብር ነው ዋ ዘይን በለድ አለ። ከዚያ ዘውቱ ቃል አለ ዘመጻ ማህባ እንዲህ አለና ይኸውም ድንጋይ እጅ ሳይፈነቅለው ከተራራ ወርዶ መጥቶ ያንን ሸክላውን ያን ታች ላይ የቆመውን ምስል ጠረማምሶ ሰባብሮት የተመለሰ ያለ ዘርአ ብእሲ የተወለደው ቃል ነው ብሎ ቅዱስ ኤፍሬም ተርጉሞታል በውዳሴ ማርያም በማክሰኞ ውዳሴ ማርያም ላይ ማለት ነው። እና ያንን እንዲህ ያደረገ ለናቡከደነጾር ነው የገለጸለት፣ በክፉ ሰዎችም ይገልጻል። እና ይሄንን አሁን የሊቀ ካህኑን ንግግር ይህ ሁሉ ከሚጠፋ ክርስቶስ ሙቶ ዓለምን ያድን ነው ብለው አመስጥረው ሊቃውንቱ አስቀምጠውታል። እና ይህ ከሆነ ይህ ሁሉ የተደረገበት ያ ትንቢቱ ምሳሌው ሱባኤው የተቆጠረው በሙሉ የነቢያት ጥያቄ የአዳም ጥያቄ ያ እነ ዳዊት አንሳ ኃይለከ ወአድነን ኃይለና ላክ አድነን እባክህ ጌታ ሆይ በቃ በሙሉ በጠቅላላ የተናገሩት በዚህ ቀን የተቋጨ ምን በሚል አይሁድ ይሙት በቃ የፈረዱበት በዚህ ዕለት ነው። ፍርዱ ተቋጨ። ከዚያ በፊት ምን እናድርግ እያሉ ይመክራሉ። ሰኞ ማክሰኞ ምክራቸው ሳይሳካላቸው ቀርቶ ረቡዕ ግን ቁርጥ ውሳኔ ያስቀመጡ ይሙት በሚል። እንዲያው ይሙት በሚል ብቻ አይደለም የሚሞትበትን ሁሉ ወስነው የተለያዩበት በመስቀል በራሱ መስቀሉ ለይተው አሁን መስቀል ብዙ አይነት ምልክት አለ አይደለ? የዋይ ምልክት አለ፣ የዜድ ምልክት አለ፣ የፐ ምልክት አለ፣ የተ ምልክት አለ። ምልክት አለ ዝም ብሎ ግንዱ ለምሳሌ እንደ ዋይ አድርገው የሚሰቅሉበት ነው የነበረው። ዋይ ምልክት ያደርጉና
ያንን በዚያ ላይ ገመድ አድርገው የሚሰቅሉት ሰው አለ። የኤክስ ምልክት አድርገው በዚያ በኤክስ ምልክቱ የሚሰቅሉት ሰው አለ። በእንጨት ብቻ ዝም ብሎ ሙሉ ግንድ አድርገው የሚሰቅሉት ሰው አለ። በፐ ምልክት በላዩ ላይ ብቻ አድርገው ታቹ የሚያደርጉበት አለ። ከዚያ ሁሉ ግን የተምልክት መስቀል ለይተው ሁሉ የሚሰቀልበትን የሞቱን ለይተው ቁርጥ ውሳኔ ያስቀምጠውበት ይሄዱ ነው። ቁርጥ ውሳኔ ለተራው። ስለዚህ ምን ተባለ? ዕለተ ድኅን ተባለ። ለምን? ክርስቶስ ካልተሰቀለ ዓለም አይድንም። ክርስቶስ ደግሞ በመልዕልተ መስቀል እሰቀላለሁ ብሎ ትንቢት አናግሯል አስቀድሞ። ያንን በሙሉ ምን አደረጉ? ጥያቄዎቹ በሙሉ የተመለሱበት ቀን ነው። የ5500 ዘመን ጥያቄ የተመለሰበት ቀን ማለት ይሙት በቃ የተፈረደበት ቀን ነውና ምን አሉ? ዕለተ ድኅን ብለው ወሰኗት ወይም ስያሜ ሰጧት። ሥርዓተ ቤተክርስቲያን የመዳን ቀን። ይሁዳም በዚህ ቀን ነው የተስማማው። ተሰብስቦ ሄደ። ምን ያህል ትሰጡኛላችሁ አለ። በቃ እኔ አስይዛችኋለሁ አለ። 30 ብር ከሰጣችሁኝ በሙሉ ወስጄ እኔ አሳያቸዋለሁ ብሎ በዚህ በዕለተ ረቡዕ ነው ቃል የገባላቸው። ይሁዳ ተሰብስበው ሳለ የደረሰላቸውም በዚህ ቀን ነው። በእርግጥ ሰው 30 ብር ያቀላል። ጌታም እኮ 30 ብር 30 ወቄት ነው ነገራችን፣ ወርቅ ነው በጣም በጊዜ ነበረው። ያ ደግሞ ዘመኑን ማሰብ ይቻላል። 2000 ዓመት በፊት ያ 30 ብር እኛ እንኳን በእድሜያችን 30 ብር ምን ያህል ነው? 30 ሳንቲም ዳቦ 10 ብር የበላንበት ጊዜ አለ። ዳቦ ነው 10 ሳንቲም ያን ጊዜ 30 ብር ማለት 30 ብር ደግሞ የሚያውቀው በእኛ በዚህ በጥሬ በምናምን አይደለም። 30 ወቄት ወርቅ ነው። ያ ነው ያን ጊዜ ተስማምቶ ትልቅ ብር ነው በዘመኑ። ያንን በሙሉ የተስማማበት ይሙት በቃ ተብሎ ውሳኔ። ከዚህ በኋላ ምንድነው ውሳኔው? አርፏል። ክርስቶስን እንያዘው ብቻ፣ እንዴት እንያዘው ብቻ ነው ከዚህ በኋላ። እና ያ ሁሉ ጥያቄ ምላሽ ያገኘበት በሞተ ክርስቶስ ለዓርቡ ሞት ረቡዕ መቼም ዋዜማ ላይነታ ቅርብ ነው። ዋዜማው ከሆነ መቼም አይነታው አይደረግም አይባልም። ቁርጥ ሕሊና ኖሯቸው ወስነዋል። በቃ ወስነዋል፣ ጨረሱ። ቁርጥ ሕሊናቸውን አይተው ዕለተ ድኅነት ተብሎ ስያሜ ተሰጥቶ ይህም ቀን በሙሉ የሚያወራው ግብረ ሕማማቱ ስለዚህ ነው የሚነገረው። የሚነበበው ንባብ ቁርጡን የተወሰነውን ውሳኔ የሚያመለክት ነው። ዕለተ ድኅነት ትባላለች። በጣም ድንቅ ነው። እግዚአብሔር ያክብርልኝ።